ሁለት መላእክቶች መጥተው እጄን ይዘው ወደ ላይ ወሰዱኝ። የኢየሱስ ስም ተጽፎ ነበረ። ጂሰስ ተብሎ፣ ሃውስ ተብሎ፣ ኪንግ ተብሎ ተጽፎ ነበረ። ኢየሱስ ያለው ነቦ እኔ እመጣለሁ ተዘጋጁ። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በእኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። በአንዳንድ ምክንያቶች ሰሞኑን ጠፍቼ ነበረ ከዩቲዩብ ላይ፣ ነገር ግን አሁን ደግሞ ተመልሼ መጥቻለሁ። ስለዚህ ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ በማድረግ ሼር በማድረግና ቪዲዮውን ሙሉ በማየት ብዙዎች ጋር እንዲደርስ ምክንያት መሆን ትችላላችሁ። ዛሬ ደግሞ በሚደንቅ ቪዲዮ መጥቻለሁ። እዚህ ቪዲዮ ላይ የተማርኩትን ነገር ደግሞ ለእናንተም ትምህርት ይሆን ዘንድ ከመጽሐፍ ቅዱስ አንጻር እናያለን ማለት ነው። ስለዚህ ቪዲዮን አይተን እንመለስ። መጽሐፍ ቅዱስ እያነበብኩ ነበረ። ከዛ በኋላ ስጫወት እያለ እንትን መተኛውና ሁለት መላእክቶች መጥተው እጄን ይዘው ወደ ላይ ወሰዱኝ። ከዛ በኋላ ወደ ኢየሱስ ወስደውኝ እዚህ ላይ ነጭ ቀለም ነበር የተቀባው ፎቁ ቤት ላይ። ከዛ በኋላ የኢየሱስ ስም ተጽፎ ነበረ። ጂሰስ ተብሎ፣ ሃውስ ተብሎ፣ ኪንግ ተብሎ ተጽፎ ነበረ። እሱን አንብቤ ተኛውና ሁለቱ መላእክቶች ወደ ላይ ወስደው በነጭ ፎጣና በነጭ አልጋ ተኛውና ወደ ስነሳ ያለ ይሄ የማን ቤት ነው ብዬ መንግስተ ሰማያት ነው ብዬ አሰብኩና ስወጣ ግን ኢየሱስን አይቼው ነበረ። ከዛ በኋላ ምግብ አስበልቶኝ ከዛ ከእንስሳ ጋር ተጫወች አለኝና የተጫወትኩ እያለ ከአንበሳ ጋር የተጫወትኩ ነበር። ምንም አልፈሩኝም፣ ግን ምንም አልበሉኝም። ክብር ለኢየሱስ ይሁን። እቺ ብላቴና ያየችው ነገር ከእንስሳ ጋር ተጫወች ብሎኝ ከአንበሳ ጋር ስጫወት ነበር፣ አንበሳው ምንም አልነካኝም እያለች ስትናገር ነበር። የሚገርማችሁ ይሄ ነገር መጽሐፍ ቅዱስ ላይ ተጽፏል በትክክል። ስለዚህ ይህንን መጽሐፍ ቅዱስ ፓርት ደግሞ እንስቲ አብረን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 6 ጀምሮ እንደዚህ ይላል። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውን ሕፃን በእባብ ጉድጓድ ላይ ይጫወታል። ስለዚህ እቺ ብላቴና ያየችው ነገር መጽሐፍ ቅዱሳዊ የሆነና በጣም ትክክለኛ መልእክት እንደሆነ እንድታስተውሉ ፈልጋለሁ። እንቀጥላለን። ከዛ በኋላ ስጫወት እያለ ከእኔ ጋር ኢየሱስ አሁን የምተኝበት ሰዓት ስለሆነ እናትሽንና አባትሽን እና እህትሽንና ሊዲያን ይዤ አሁን እመጣልሻለሁ አለና ከዛ ይዞ እንደመጣልኝ እሱ እናንተንም እናቴና አባቴ ነጭ ልብስ አለበሳችሁና እኔንም አለበሰኝና ከዛ በኋላ እናንተንም ምግብ አስበላችሁና ኢየሱስ ያለው ነቦ እኔ እመጣለሁ ተዘጋጁ፣ እናንተም ተዘጋጁ እመጣለሁ ብሎ ነበረ። ክብር ለኢየሱስ ይሁን። ይህ ነገር በጣም ሲሪየስ የሆነና በዚህ ዘመን መጨረሻ እጅግ በጣም ልናስበውና ሁል ጊዜ ልናሰላስለው የሚገባ ጉዳይ እንደሆነ ሁላችንም እናስባለን ብዬ አምናለሁ። በተለያዩ ሚዲያዎች፣ በተለያዩ ስፍራዎች፣ በየቸርቹ ኢየሱስ ሊመጣ እንደሆነና የመጨረሻው መጨረሻ ዘመን እንደሆነ እየተነገረ እንደሆነ ሁላችንም እናውቃለን። ስለዚህ ይህንን ነገር ችላ ልንለው አይገባንም። እግዚአብሔር በትልልቅ ሰዎች ተናግሯል። በእግዚአብሔር ሰዎች፣ በአገልጋዮች፣ የሆነ ስፍራ ላይ ባሉ ሰዎችም ተናግሯል። ነገር ግን ደግሞ በዚች ብላቴና ኢየሱስ ክርስቶስ ሲናገር አብዛኞቻችን ሲሪየስ አድርገን ልንወስደው እንደምንችል አምናለሁ። ከሷም በላይ ደግሞ ከሁሉም ነገር በላይ ሕያው የሆነው ደግሞ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ መምጣት ግልጽ አድርጎ ይናገራል።
ነገር ግን ሁል ጊዜ ስለ ምጽአት ወይም ደግሞ ስለ ኢየሱስ ዳግም መምጣት ሳስብ አንድ ነገር አስባለሁ። አብዛኛውን ጊዜ ነገር ሲሰበክ እንደ ማስፈራሪያና እንደ ማስጠንቀቂያ ብቻ ነው የሚነገረው። ነገር ግን መጽሐፍ ቅዱስ ደግሞ ይህንን ነገር ሲያወራ ከምን አንጻር ነው የሚያወራው ካላችሁኝ፣ እንድንጽናናበትም ነው የሚናገረው። ስለ ኢየሱስ መምጣት እየተነጋገርን እርስ በርሳችን እንድንጽናናበት ጭምር ነው እንጂ ምንፈራበት ምናስፈራራበት ወየውልሽ ጌታ መጣበሽ ምንድነው የሚወጥሽ ምንባልበት ሳይሆን ጌታ ሊመጣልሽ ነው። ጌታ ኢየሱስ ክርስቶስ ከዚህ ምድር መከራ ሊያሳርፋችሁ ሊመጣ ነው የሚለውን ደግሞ መልእክት እንዳለበት ልናስተውል ያስፈልገናል። ነገር ግን ይህ መልእክት ማስፈራሪያ እንዲሆንብንም መጽናኛ እንዲሆንብንም የሚያደርገው እኛ ያለንበት የህይወት አቅጣጫና የህይወት አካሄድ። እዚህ ላይ አንዳንድ ነገሮችን ልላችሁ ፈልጋለሁ። ሁላችንም መጽሐፍ ቅዱስ ላይ ሄደን ወደ ሮሜ 8 ሄደን አንድ ቃል እናነባለን። እንደዚህ ይላል ቁጥር 11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ህይወትን ይሰጣዋል ይላል። ሰው ለዚህኛው ስጋችሁ መንፈስ ቅዱስ ህይወትን ይሰጣዋል። ይሄ ነገር የሚያወራው ምንድነው ካላችሁኝ፣ ስለ ምጽአት ወይም ደግሞ ዳግም ስለ መነሳት፣ ስለ አካላችን መታደስ እያወራ ነው። አብዛኛው ሰው በዚህ መንገድ አይረዳውም። ነገር ግን ቃል በቃል ከላይ ምን ይላል? ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ካለ በኋላ ነው ይህንን ጥቅስ ቀጥሎም ያወራው። ስለዚህ ይሄ ሙት የሆነው ሰውነታችሁ ህይወት እንዲኖረውና ህያው እንዲሆን የሚያደርገው ኢየሱስን ከሞት ያስነሳው ያ መንፈስ በእናንተ ውስጥ ካለ የእናንተንም ሰውነት ደግሞ ከሞት ይቀሰቅሰዋል፣ በአዲስ አካል ትቀየራላችሁ የሚለውን ነገር የያዘ ነው። ዝቅ ብለን ደግሞ ሁላችንም የምናውቀው ግን በተሳሳተ መንገድ የምንረዳው የተሰበክነው አንድ ቃል አለ። ያ ምን ማለት እንደሆነ ዛሬ እውነቱን በመጽሐፍ ቅዱስ እናያለን። እዚህ ጋር አስተውላችሁ ስሙ። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ስለ ሌላ ዘመን እያወራ የአሁኑ ዘመን ስቃይ ሊገለጥ ካለው ክብር ጋር ሲታይ ምንም ነው አለና እቺን ቃል ነው ምፈልጋት። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ከዛስ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ከዛስ ፍጥረት ሁሉ ማለት ሁሉም የምታዩት እንስሳ፣ እጽዋት፣ ምን ሁሉም ፍጥረት በምንድን ነው የተገዛው? በተስፋ ነው የተገዛው። ያ ተስፋ ምንድን ነው? የእግዚአብሔር ልጆች መገለጥ ነው። ያ ማለት ግን ሪቫይቫል ኃይል እሳት መግለጥ ማለት አይደለም። ቀጥሎ ያለውን ነገር እዩ። እንደዚህ ይላል፣ ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃጠትና በምጥ መኖሩን እናውቃለን። እስካሁን ድረስ ፍጥረት እየቃተተ ነው። እንስሶች፣ እጽዋት፣ ሁሉም ፍጥረት እየቃተተ በምጥ ውስጥ ነው ያለው እንጂ በደስታ ውስጥ አይደለም የሚኖረው። ከዛ እንደዚህ ይላል፣ እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። የዚህ ሰውነት ቤዛነት ወይም የአዲሱን አካል መለወጥ፣ ይሄ አካል በማይበሰብሰው የሚቀየርበትን ያንን ቤዛነት እየተጠባበቀን ለዛ ነገር ደግሞ ቤዛ የሚሆነው ምንድነው ካላችሁኝ፣ ልጅነታችሁ። ልጅ ካልሆናችሁ ይሄ አካል ቤዛነት አያገኝም። ስለዚህ ልጅነታችን ሙሉ ለሙሉ የሚገለጥበትን ዘመን እየተጠባበቅን እንቃትታለን በውስጣችን አለ። ይህንን ደግሞ ሲያወራ ቆሮንቶስ ላይ ሄዳችሁ ማየት ትችላላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር ከቁጥር 1 ጀምሮ እንደዚህ ይላል፣ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ይሄ አካል በሰማይ ያለ በእጅ ያልተዘራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ይሄ ስለ አዲሱ አካላችን ያወር። በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነው መኖሪያችንን እንድንለብስ እንናፍቃለን፣ ለብሰን ራቁታችንን አንገኝም ይላል። ስለዚህ ይህ አካል በማይበሰብሰው አካል የሚለወጥበትን ጊዜ እንናፍቃለን ይላል። ያህንን ደግሞ የሚያደርገው ምንድነው ካላችሁኝ፣ ኦልሬዲ በክርስቶስ ኢየሱስ ያገኛችሁት ልጅነት ነው። ለዚህ አካል ቤዛ የሚሆነው ማለት ነው።
ስለዚህ ፍጥረት የሚጠባበቀው እግዚአብሔርን ልጆች መገለጥ ሲል ምን አይነት መገለጥ ካላችሁኝ ግን ልጅነታችን 100% የሚገለጥበት የምጽአቱን ጊዜ ነው የሚጠባበቀው ፍጥረት ሁሉ። ስለዚህ የኢየሱስ ዳግም መምጣት ለኛ ብቻ ሳይሆን ለፍጥረት እንኳን እረፍት እንደሆነ እንድታውቁ ላሳስባችሁ ወዳለሁ። የጌታ መምጣት የኢየሱስ ዳግም ምጽአት መጽናኛ ሊሆንላችሁ የሚችለው መቼ ነው ከተባለ ኢየሱስ ክርስቶስን እንደ ግል አዳኛችሁ ተቀብላችሁ የእግዚአብሔር ልጆች ስትሆኑ ብቻ ነው። የእግዚአብሔር ልጆች ካልሆናችሁ ግን በጭንቅና በፍርሃት በመንቀጥቀጥና በመደንገጥ ብቻ ነው የምትኖሩት። በዚህ ዘመን መጨረሻ ላይ ማንነታችሁና ከጌታ ጋር ያላችሁ ህብረት ምን አይነት ነው የሚለውን ነገር ትኩረት ልትሰጡ ያስፈልጋችኋል። ጌታ ሊመጣ ነው ሲባል የምትደነግጡ ሰዎች፣ ጌታ ሊመጣ ነው ሲባል የምትፈሩ ሰዎች፣ የምትጨነቁ ሰዎች ራሳችሁን ልትመረምሩ ያስፈልጋችኋል። ኢቭን ክርስቲያን ሆናችሁ እንኳን ማለት ነው። ነገር ግን ጌታ ሊመጣ ነው ሲባል መጽናናት፣ መደሰትና ሐሴት ማድረግ፣ ማረፍ ነው ያለባችሁ። ይህ ካልሆነ ህይወታችሁ ላይ ልክ ያልሆነ ከእግዚአብሔር ጋር ያልተስማማችሁበትና አካሄዳችሁ ጤነኛ አይደለም ማለት ነው። ከክርስትና ህይወታችሁ ደግሞ በማይሆን ህይወት ውስጥ በመጥፎ አካሄድ ውስጥ ያላችሁ ሰዎች እንድትመለሱ አሳስባችኋለሁ። ወደ ጌታችሁ እቅፍ እንድትመለሱ፣ ወደ መንፈስ ቅዱስ ኃይል እንድትመለሱ፣ መንፈስ ቅዱስን ዳግም እንድትሞሉ ጌታ ከመምጣቱ በፊት ዝግጁ እንድትሆኑ አሳስባችኋለሁ። ስለዚህ ዛሬ የመመለስ ጥሪን በህይወታችሁ ላይ ወደ እግዚአብሔር የመቅረብን ጥሪ አደርግላችኋለሁ። በማይሆን ህይወት ውስጥ ነኝ፣ የማይሆን ልምምድ ውስጥ ነው ያለሁት፣ ጌታ ሲመጣም ወደ ኋላ መቅረት አልፈልግም፣ አብሬ መነጠቅ እፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁኝ ትጸልያላችሁ። ከዛ መጨረሻ ላይ በሚቀመጠው ስልክ ቁጥር መማር ፈልጋለሁ ብላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል። ለብዙዎች ይህንን መልእክት በማስተላለፍ ለብዙዎች የማምለጥና የመዳን ምክንያት እንድትሆኑ አሳስባችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም።